አትነካካኝ ወይም አትነካኪኝ። እነዚህ ሶስቱ አንድ የአፋን ኦሮሞ ትርጉም ነው ያላቸው። ይህ ጊዜ የሚቀልዱበት ጊዜ አይደለም። የሮ ኢቲ ቆሰን ስንል የሚቀልዱበት ማለት ነው። ሰላም እንዴት ናችሁ? በካ ጅርተንቲ ነጋን ሲኒፋተው በያላችሁበት ሰላም ለእናንተ ይሁን። ሀማዱማቲ ስሪቲ ጥየፈና ኖርዶፋ እስከ መጨረሻው ድረስ ትኩረት ሰጥታችሁ ተከታተሉ። እስኪ ለመግቢያችን እነዚህን ቃላት ላሳያችሁ። ይህችን ቃል ታቋታላችሁ? ቁስል። ቁስል ማለት በአፋን ኦሮሞ መዳ ይባላል። መዳ ጀቹን ቁስል ማለት ነው። መዳ ስንል ቁስል በተለያየ መልኩ ሊገለጽ ይችላል። ከኢሞሽን ጋር የተያያዘ ቁስል አለ። ኖርማሊ ከአካል ጋር የተያያዘ ቁስል አለ። አቆሰልከኝ ወይም አቆሰልሽኝ በሉ እስኪ። አቆሰልከኝ ወይም አቆሰልሽኝ በአፋን ኦሮሞ አካም ጀና ነመዴሲቴ ጀና። ነመዴሲቴ ጀቹን አቆሰልከኝ ወይም አቆሰልሽኝ ማለት ይሆናል። ነመዴሲቴ። አቆሰለኝ ሲሆንስ አቆሰለኝ ጀቹዳፍ ነመዴሴ ይሆናል። ነመዴሴ። አቆሰለችኝ ነመዴሲቴ፣ አቆሰለኝ ነመዴሴ ታአ ጀቹዳ። ያቆስልሃል ወይም ያቆስልሻል። አሁን እነዚህን የማሳያችሁ ለመግቢያችን ነው እንጂ ረዘም ያሉ አረፍተ ነገሮችን ሴንቴንሶችን አመጣላችኋለሁ ቀጥዬ ማለት ነው። ያቆስልሃል ወይም ያቆስልሻል በሉ። ሲመዴሳ ይሆናል። ሲመዴሳ። ሲመዴሳ። ያቆስላል ያቆስላል። ነማመዴሳ እንላለን። ያቆስላል ነማመዴሳ። ያቆስልሃል ሲመዴሳ። እዚህ ጋር አሁን ነማ ጀቹን ሰው ማለት ነው። ሰውን ያቆስላል ማለት ግዴታ አይደለም። ያቆስላል ብቻ ማለት በቂ ነው በአማርኛው ማለት ነው። ስለዚህ ነማመዴሳ ያቆስላል ማለት ነው። ታቆስልሃለች። አሁን ደግሞ ታቆስልሃለች ለማለት ምን ይሆናል? ሲመዴሲቲ ይሆናል። ሲመዴሲቲ። ታቆስልሃለች። ውስጤ ቁስል ነው። ውስጤ ቁስል ነው። ኬሲኮ መዳዳ። ኬሲኮ መዳዳ ጀቹን ውስጤ ቁስል ነው ማለት ነው። ኬሲ ኬኛ መዳ ሲባል ለምሳሌ ውስጣችን ቁስል ነው እንደማለት ነው። ውስጤ ቁስል ነው ሲሆን ደግሞ ኬሲኮ መዳዳ ጀቹዳ። የማይሽር ቁስል። የማይሽር ቁስል በሉ እስኪ። መዳ ሂንፈይኔ። መዳ ሂንፈይኔ ጀደማ። ሂንፈይኔ ስንል የማይሽር ይሆናል። እንደገና ደግሞ ሂንፈይኔ ስንል አልሻረምም ማለት ይሆናል። አልሻረም ማለት ይሆናል። የማይሽርም ይሆናል። አያችሁ? የማይሽር ቁስል መዳ ሂንፈይኔ። መዳንኩን ሂንፈይኔ ዮጀኔሞ ይህ ቁስል አልሻረም ማለት ይቻላል ማለት ነው። ቆስያለሁ። ቆስያለሁ። መዳኤን ጅራ። መዳኤን ጅራ ጀቹን ቆስያለሁ ማለት ነው። በምን? በአካል ሊሆን ይችላል፣ በስሜት ሊሆን ይችላል። እንግሊፋን ውንድ ጀና። ውንድ ጀቹን ቁስል ማለት ነው፣ በአካል ማለት ነው። አትነካካኝ ወይም አትነካኪኝ ለማለት እንዴት እንላለን? አትነካካኝ ወይም አትነካኪኝ ለማለት ስትፈልጉ አፋን ኦሮሞን ቁጭ አድርጉ እስኪ። ነይን ቱቱቂን። ነን ቱቱቂን ጀቹን አትነካካኝ ማለት ነው። ነን ቱቱቂን ይባላል። ቱቱቁ መነካካት ማለት ነው። ነን ቱቱቂን ሲሆን ደግሞ አትነካካኝ ወይም አትነካኪኝ ይሆናል። ምናልባት ለብዙ ሰው እንዴት ይባላል ብዙ ሰዎች እንዳይነካኩን ለመናገር ስንፈልግ ካላችሁ ደግሞ ነሞታ ባየፍ አከም ጀና ነይን ቱቱቂና ጀና። ነይን ቱቱቂና ጀቹን አትነካኩኝ ማለት ነው። አታብሽቀኝ። አታብሽቀኝ። ነቲ ህንገኢሲን። ነቲ ህንገኢሲን ጀደማ። አታብሽቀኝ ወይም አታብሽቂኝ ማለትም ይሆናል ለሴት። ለወንድም ደግሞ አታብሽቀኝ ይባላል። አፋን ኦሮሞን ገሩ ነቲ ህንገኢሲን ጀደማ። ምክንያቱም ገኢሱ ጀቹን በአማርኛ ምን ማለት ነው? ማብሸቅ ማለት ነው። ገኢሱም ይባላል ማብሸቅ ማለት ነው። ማንን? የሆነን ሰው ማብሸቅ ብቻ ሳይሆን ማሾፍም ይሆናል። ማብሸቅ፣ ማሾፍ፣ ማፌዝም ይሆናል። እነዚህ ሶስቱ ማፌዝ፣ ማሾፍ፣ ማብሸቅ አፋን ኦሮሞን
ገኢሱ ጀደማ። ስለዚህ ነቲን ገኢሲን ስንል አታብሽቀኝ ብቻ ሳይሆን ምን ለማለትም ይሆናል ማለት ነው? አታሹፍብኝ ወይም አታሹፊብኝ ማለትም ይሆናል ማለት ነው። ቅድም አታብሽቀኝ ብለናል ወይም አታብሽቂኝ ብለናል። በተጨማሪ አታሹፍብኝ ወይም አታሹፊብኝ ለማለትም ነቲን ገኢሲን ነው የምንለው። አታፊዝብኝ ማለትም ይቻላል ማለት ነው። አታፊዝብኝ ለወንድ ዲራፍ ጀቹዳ፣ ዱበርቲፍ እሞ አታፊዥብኝ ማለት ነው። አታፊዥብኝ ለሴት ማለት ነው። እንደዚሁም ደግሞ አንዳንድ ሰዎች በሰው ሙድ የሚይዙ ሰዎች አሉ አይደል? ለምሳሌ በሰው ሙድ ይይዛል፣ በሰው ሙድ ትይዛለች፣ ሙድ ያዘብኝ፣ ሙድ ያዘችብኝ ምናምን ይባላል። እስቲ አፋን ኦሮሞን በሰው ሙድ ይይዛል በሉ። በሰው ሙድ ይይዛል። ሙዲ ነመቲ ቀበታ ጀደማ። ሙዲ ነመቲ ቀበታ። ሙድ ማለት በአፋን ኦሮሞ ሙዲ እንላለን። አክሰንቱ በአፋን ኦሮሞ ሲመጣ ሙዲ ነው የሚባለው። ስለዚህ ሙዲ ነመቲ ቀበታ ጀቹን በሰው ሙድ ይይዛል ማለት ነው። እስኪ አሁን ደግሞ አንድ ነገር ልዘዛችሁ። ሙድ ያስክብኝ፣ ሙድ ያስሽብኝ፣ ሙድ ያዘችብኝ የሚሉትን እነዚህን ሶስቱን የአማርኛ ሀረጎች በአንድ የአፋን ኦሮሞ አረፍተ ነገር ወይም ደግሞ ሂማ አፋን ኦሮሞ ቶኮና ካ እነዚህ ሶስቱ አንድ የአፋን ኦሮሞ ትርጉም ነው ያላቸው። ሙዲ ነቲ ቀበቴ ታ፣ ሙዲ ነቲ ቀበቴ፣ ሙድ ያስክብኝ፣ ሙዲ ነቲ ቀበቴ፣ ሙድ ያስሽብኝ፣ ሙዲ ነቲ ቀበቴ፣ ሙድ ያዘችብኝ፣ ሙዲ ነቲ ቀበቴ ታአ ጀቹudha። ሙዲን ቀበቲን ሙድ አትያዝ ወይም ሙድ አትያዢ ማለት ነው። ሙዲን ቀበቲን ማለት። ሌላ ቃል ደግሞ ላሳያችሁ። መቀለድ ጀቹን ቆሱ ይባላል። መቀለድ ቆሱ ነው የሚባለው አፋን ኦሮሞን። እሺ ቆሳ ጋፈ ጀኑሞ ማል ጀቹudha? ቀልድ ማለት ነው። ቀልድ ቀልድ አይደለም፣ ቀልድ አይደለም። ቆሰ ሚቲ፣ ቆሳ ሚቲ ጋፈ ጀኑ ቀልድ አይደለም ማለት ነው። እየቀለድኩ አይደለም፣ እየቀለድኩ አይደለም። ቆሳንጅሩ፣ ቆሳንጅሩ ጀቹን እየቀለድኩ አይደለም ማለት ነው። እየቀለድ አይደለም ማለትም ይሆናል። አትቀልድ ወይም አትቀልጅ። ሂንቆሲን፣ ሂንቆሲን ጀቹን አትቀልድ ወይም አትቀልጅ ማለት ነው። እየቀለድክ ነው ወይም እየቀለድሽ ነው ለማለት ስንፈልግ ደግሞ ቆሳ ጅርታ፣ ቆሳ ጅርታ ይባላል። ካን ኢቲ ቆሰሚቲ፣ ካን ኢቲ ቆሰሚቲ የሚቀለድበት አይደለም፣ የሚቀለድበት አይደለም። እስኪ ሌላ አረፍተ ነገር እንይ። ይህ ጊዜ የሚቀልዱበት ጊዜ አይደለም፣ ይህ ጊዜ የሚቀልዱበት ጊዜ አይደለም በሉ በአፋን ኦሮሞ። እስኪ 1 2 3 የሮን ኩን የሮ ኢቲ ቆሰሚቲ፣ የሮን ኩን የሮ ኢቲ ቆሰሚቲ ጀቹዳፍ ይህ ጊዜ የሚቀልዱበት ጊዜ አይደለም። የሮ ኢቲ ቆሰን ስንል የሚቀልዱበት ጊዜ ማለት ነው። ሌላ ደግሞ እስቲ ከዚህ ለየት ያለ ግን ተመሳሳይ የሚመስል ላሳያችሁ። ይህ ጊዜ የሚቀለድበት ጊዜ አይደለም፣ ይህ ጊዜ የሚቀለድበት ጊዜ አይደለም። የሮን ኩን የሮ ኢቲ ቆሰሙ ሚቲ፣ የሮን ኩን የሮ ኢቲ ቆሰሙ ሚቲ የሚቀልዱበት የሮ ኢቲ ቆሰን፣ የሚቀለድበት የሮ ኢቲ ቆሰሙ። ሲኒገሌ ልዩነት አለው። ልዩነቱን ለእናንተ ልቶ ገኢሱ ቆሱ የሚል አይተናል። ሌላ ደግሞ ባጮ ይባላል። ባጮ ማለትም ምን ማለት ነው? ቀልድ ማለት ነው። ነገር ግን ቆሱ ከሚለው የሚለየው ምንድን ነው? ለምሳሌ አሁን ለምሳሌ በስራ የሚቀልድም ሰው እየቀለደ ነው ይባላል። እንደገና ደግሞ ስራዬ ብሎ ሰዎችን ለማሳቅ ወይም ደግሞ ለማዝናናት የሚቀልድም ሰው እየቀለደ ነው ይባላል። ኢኔ ሴንስ ግን ትርጉማቸው ይለያያል። አሁን ባጮ ስንል ምን ማለት ነው? ብዙ ጊዜ መድረክ ላይ ምናምን ወጥተው ሰዎችን ለማዝናናት ለማሳቅ የሚሰሩት ኮሜዲ ነገር ባጮ ይባላል ብዙ ጊዜ ማለት ነው። እንደዚሁም ደግሞ ባጫ ማለት ደግሞ ቀላጅ ማለት ነው። የሚቀልድ ሰው ወይም ደግሞ በእንግሊዝኛው ምን ይባላል? ጆከር ይባላል። ባጫ የሰው ስምም አለ። እኒ ብራንሞ እስኪ አንድ የአማርኛ አረፍተ ነገር ልስጣችሁና ወደ ኦሮምኛ ቀይሩልኝ እናንተ። ብነግርህ አልሰማ አልከኝ በሉ። ብነግርህ አልሰማ አልከኝ ወይም ብነግርሽ አልሰማ አልሽኝ። ሲቲ ምናን ነደገው ድዴ፣ ሲቲ ምናን ነደገው ድዴ
ካላችሁ ትክክል ናችሁ። ነደገው ድዴ አልሰማልከኝ ወይም አልሰማልሽኝ ብነግርህ ሲቲ ምናን ስንል ብነግርህ እንደማለት ነው። እሺ አትበል ወይም እሺ አትበይ። እሺ አትበል ወይም እሺ አትበይ። ቶሌን ጄዲን ማለት እሺ አትበል እሺ አትበይ ወይም አትቀበል አትቀበይ እንደማለት ነው። ቂጥቂጡን በለው ሁዱ ሁዱሳ ጀዲን ቂጥቂጡን በለው። ሁዱ ማለት ቂጥ ማለት ነው፣ በተክ። ለምሳሌ አሁን ትልቅ ቂጥ ለማለት ስትፈልጉ እንዴት ነው የምትሉት? ትልቅ ቂጥ ሁዱ ጉዳ ይባላል። ሁዱ ጉዳ። አይ ቲንክ ቪዲዮን ኩን ኢሲኒtti toleeraa jedhee yaada. waan hordofaa turtaniif galatoomaa isinin jechuu barbaada. amma daqiiqaa kanatti immoo nu wajjin turtanii laayik gochuu akka hin dhifne abdiin qaba. kanaafuu laayik ሰብስክራይብ ሼር godhaa. እስካሁን ድረስ ስትከታተሉኝ ቆይታችሁ ላይክ ሳታደርጉ እንደማትወጡ እርግጠኛ ነኝ። ስለዚህ ላይክ ሰብስክራይብ አድርጉ። መጨረሻ ላይ በቀስት የምታዩዋቸው ቪዲዮዎች ደግሞ ገብታችሁ እዩዋቸው። ገለቶማ